የኔ የፋንቱ አገኘኘት ይሄ አሁን ሰሞኑ እንደምታቦኩት አይደለም እንደዚህም ብዬ አልተናገርኩም የተጠራ ነው በተሐድሶ ጉዳይ ነው የመሰለኝ የተጠራው ብዙ ሰው እንደሆነ ነው የማቀው የጠራችን ዘማሪት ፋንቲሽ ወልዴናት የተጠራ ነው ደግሞ 4 ኪሎ ከቱሪስት ሆቴል ፍለፊት ምርፋቅ የሚባል ሬስቶራንት ነው የተጠራ ነው በእኔ አጠገብ በስተቀኝ ደበበ አለ ከሷ አጠገብ ባህሩ የሚባል ልጅ አለ መምህር ባህሩ ከዛ ቴዲ ከዚያ ማምን ከዚያ ሉልሰገድ ከዚያ አማሃ ነፍሱን ይማርና ከዛ ዳኒ ከዛ ሱሬ ከዛ ፋንቲሽ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አይዋለሁ አሁንም አንዳንድ ኢትዮጵያ ውስጥ አይዋለሁ የነበር ነው እንደዛ ነው ይተራ ነው ለተሐድሶ ጉዳይ ነበር የመሰለኝ ማለት ነው ስለዚህ ጥያቄ ተነሳ ምንም የተሐድሶ ጉዳይ አልነበረም ፋንቲሽ ንግግር ጀመረች ወንድማችን ደበበ ያገባል አንዲት እህት ከአሜሪካ ታገባዋለች ስለዚህ ሐሙስ በስርዓተ ተክሊል እሁድ ደግሞ ሰርግ ይኖራል በአዳራሽ እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው እኔ ያን ጉዳይ ስለማቅ ዞር ብዬ ማን ነው የምታገባው አልኩኝ ጸጥ አለሱ ወደሷ ዞሬ ዮርዳኖስ ነው የሚያገባው የልጅ አባት ነው እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው ስል ፋንቲሽ ቀጥታ ያለች ምንድነው እንዲህ ብሎ ነገር የለም የማንም እንትን ያደረገ ያገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም ቃል በቃል ይሄንን ያለችው እኔ ዞር ብዬ ከዚህ ህብረት የለኝም የልጅቷን ህይወት የቀጨነው የልጅቷን ህይወት አበላሽቶ እንዲህ አይነት ነገር የለም እንዲህ አይነት ጭካኔ ደግሞ ልጅ አለሽና እግዚአብሔር በልጅ ይፍረድ እኔ እዚህ ውስጥ ሱታፍ የለኝም ተሳትፎም የለኝም አመሰግናለሁ ብዬ ተነስቼ ወጣው ሄድኩ አለቀ ከዛ ደበበ ሐሙስ በስርዓተ ተክሊል አገባ እሁድ ድል ባለ ሰርግ አገባ አሜሪካ ቀጥ ብሎ ሄደ እሱ ተሳክቶለት አሜሪካ ሲገባ በዚያም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻኒ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ተሐድሶ አንዴም ምን እብድ ሆነች ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ይፈልጉት መምህራኑ ነው መበቀል ይፈልጉት የሚያብዱት ማለት አበደች ከምትሆንበት እነዛ ደግሞ ተንከባክበው ተቀበሏት መኪና ገዝተው ሰጧት ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ ወደ ደቡብ ወደ ወላይታ መከድ አለበት እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት እጅ ጭና እስከ ማስለፍለፍ ደረሰች ደግሞ እነ መጋቤ ሐዲስ እነ መጋቤ ብሉ አይመረ አሸብር ሌሎቹም ያው ተከትለው ተግተልትለው ወጡ ብቻዬን አይደለም የሚል ስሜት ተሰማት በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ አላቅ ዮርዳኖስ ለምን እንደገባች አቃል ሃይማኖቷን ትወዳለች ቤተክርስቲያኗን ትወዳለች የደረሰባትን ግፍ አውቃለሁ ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለው አነበረች የምትሄደው ዘማሪ ፍቅርታውን ተሐድሶ ናት ምን ሆና ምን አይታ ተሐድሶ እንደሆነች አላውቅ በዛች እጣ ነው እቺኛዋ የገባችው ማለት ነው ዛሬ ይሄንን ነው መነጋገር ያለብን ዛሬ ይሄንን ነው ማውራት ያለብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት ናት ቅድስት ናት በአስተምህሯ ላይ በቀኖኗ ላይ በስርዓቷ ላይ በዶክትሪኗ ላይ እንከን የሚባል የላትም ጥንቅቅ ያለች ስንዱ እመቤት ናት
ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንልኛ ሳይገባን እንደተገባው ሆነን በአውደ ምሕረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ዛሬ በቤተ ክርስቲያን አጠገብ ሆኖ በቤተ ክርስቲያን ሳይድ ሆኖ ዛሬ የቤተ ክርስቲያን ምእመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። ዛሬ የሚመዝገብልኝ ብዙ ጊዜ ተናግሬዋለሁ። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪት ዘርፌን በህይወቴ በአይን ያየኋት አንድ ማስታውሰው ለጅማ ለታረዱት በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እምባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ሁለቴ ዘምሪልኝ ለኔ አንደኛውን ለኔ ዘምሪልኝ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መጣ። ሁለተኛ ቀን ሶስተኛ ቀን ጊዮርጊስ የአገልጋዮች ስብሰባ ነበርና የአገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤችአይቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ መምሪያ ምናምን ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታለሁ። አላቅም ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት የአውደ ምሕረቱ አገልጋዮች ናቸው። እናገራለሁ። ይሄን በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያቺ ዓለም በቃኝ ብላ ዘፈን በቃኝ ብላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ በቆብ ስር የተደበቁ በሻሽ ስር የተደበቁ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች ውስጣችን ሾሆች የሆኑ ሰዎች ናቸው የተቀበሏት። ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምሕረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት እስኪ ለሃጫቸውን እስኪያንጠባጥቡበት እስኪያዝረበርቡበት ድረስ ወደሚል ነው የወሰደችው። እውነቱን ስንነጋገር ማለት ነው። ስለዚህ እሷን መተኛት፣ እሷን ማቆሸሽ፣ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። እኔ ብዙ አላዝንባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበረም። እንደ አረብ ዘርፌን ማግባት
ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ምኑን እምደው ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። ያሁኑ ብፁዕ አቡነ ሩፋኤል ያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ሁላችሁ፣ በሰርግ በተክሊል አገባች፣ የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተመጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች አውደ እዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም አስተዋጽኦ አለበት። ማመን አለብን። ስለ እውነት ማመን አለብን። በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት እናት ቤተ ክርስቲያናቸው ለቀው ሄደዋል። ዛሬም ስናወራ ብዙ ከሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል፣ ብዙ ቪዲዮ፣ ብዙ ፎቶ ይመጣልኛል። ሁሉን አውርቶ አይቻልም። የንስሐ ልጆቻቸው ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባት ያበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም፣ ይሄንን ስገድ፣ ይሄንን መጽውት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኖና ይሰጣል። ብዙዎች ይሄንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩ አሉ፣ ትዳር ያፋቱ አሉ፣ ኑሮ ቤተሰብ የበጠበጡ አሉ። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። የቤተክርስቲያኒቷ ስህተት አይደለም፣ የቤተክርስቲያኒቷ ችግር አይደለም፣ የግለሰቦች ችግር ነው። የግለሰቦች ችግር አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደዎችን አስለቅስ ብላ አላስተማረችኝም። ሙዳየ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ አልቦ ነውር ምንም ነውር የሌለባት ቤተክርስቲያን ናት። ቤተክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት የምናም ታያላችሁ። እዛ በነውር የገቡ ማለት ነው። በነውር የገቡ
ቤተክርስቲያኒቷ አዛ አይደለም። ቤተክርስቲያኒቷ ነግራ አይደለም። አንዳንዴ ጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ